አሰላሙ አለይኩም ረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። በቅድሚያ ደረጃ ሰብስክራይብ እያደረጋችሁ አይደለም፣ ሰብስክራይብ፣ ላይክ፣ ሼር አድርጉ፣ አበረታቱን። ከዛ ውጭ ደግሞ እንግዲህ ዛሬ ሃይሚና ብሩኬ በአዲስ ቤት መተዋል። በዛኛው ሳይድ ደግሞ ይሄ ቤት የሚገባው ለኔ ነው፣ ለሃይሚ አይደለም፣ ለብሩኬ አይደለም እያለች እህታችን እንግዲህ እየተበጠረቀች ነው ማለት ነው። እኔ ግን ግራ የገባኝ አንቺ ለምንድን ነው ከነሱ ህይወት ማትወጪው? ለምንድን ነው ሁሉ ጊዜ እኛኛኛኛኛኛኛ የምትዩ? ካልፈለገሽ ብሩኬ ካልፈለገሽ አልፈልግሽም ብሎ ካሰናበተሽ ለምንድን ነው አሁንም የሃይሚን ቦታ ለመያዝ የምትዩ ድንጋይ የምትቆፍሪ? እኔ በጣም ነው የምትገርሚ እዩ ማለት ነው። ለምን በቃ ሁሉ ጊዜ ኢማጂን ቤቱ ለኔ ነው የሚገባው፣ መኪናው ለኔ ነው የሚገባው፣ ለኔ ነው የሚገባው ትያለሽ። ለምን ገንዘብ ፈልገሽ እንደመጣሽ እንደዚሁ ታስታውቂያለሽ። የኔ እናት ገንዘብ ፈልገሽ እንደመጣሽ አላማሽ ገንዘብና ገንዘብ እንደሆነ ምናምን ማሳወቅሽ አሪፍ ነው። በሁለተኛ ደረጃ ደግሞ እዚህ በኋላ ብሩኬ አይፈልግሽም። ተስፋሽን ቁርጥ አርጊና ወገብሽን አስረሽ ልጅሽን አሳድጊ። እሱ ነው የሚያዋጣሽ። አዎ ልጅሽን አሳድጊ። ምክንያቱም ልጅሽን አሳድጊ የኔ እናት። እኔ ላንቺ ብዬ ነው፣ ላንቺም አልሆነው ነገር የለኝ። ልጅሽን አሳድጊ። ምክንያቱም ለምን ካልሽ የኔ እናት አንቺ ከመጀመሪያውም ጀምረሽ ገንዘብ ነው የምትወጂው። ገንዘብና ገንዘብ ብቻ ነው። አለቀ ድንግጌ። ገንዘብ አፍቃሪ መሆንሽን እንደዚሁ በራስሽ አንደበትሽ ተናገርሽ። ምክንያቱም የብሩኬ ቤትና የሱ ቤት ለኔ ነው የሚገባ ያልሽ። እኔ በጣም ነው የገረመችኝ። ያለፋሽበትን ነገር ለምንድን ነው ለመብላት የመጣሽው? እዩ ያልበላሽበትን ለመብላት ለምንድን ነው የመጣሽው? ከምሬ ነው የምነግርሽ። ከምር ያልበላሽበትን ሰው በለፋበት ሰው በደከመበት ሰው ስንት ሃይሚ ስንት ዋጋ በከፈለችበት አንቺ ለመብላት ብለሽ አፍሽን ከፍተሽ ስትመጭ ትንሽ አይገርምም? ትንሽ አይከብድም? ከምሬ ነው የምነግርሽ። አይከብድም? በጣም ነው የሚከብድ። ሁለተኛ ደግሞ ይሄ ነገር የሚገባው ለኔ ነው። አይገባሽም፣ ሊገባሽም አይችልም። የሚገባው ለሃይሚና ለሃይሚ ነው። አለቀ ደቀቀ። ለሃይሚ ነው። ለሃይሚ ደግሞ ይገባታል የኔ እናት። ለምንድነው ያልሽ ግን አትበጥረቂ። ምክንያቱም የለመደ ልማድ ያሰርቃል ከማድ ይላል ያገሬ ሰው ማለት ነው። ገባሽ? እና ይሄን ነው። በሁለተኛ ደረጃ ደግሞ ልንገርሽ የኔ እናት፣ የፈለገ ነገር ቢሆን ብትደክሚ ብትጥሪ ምን ብትይ ፈጣሪ ያንቺ ያላለውን ነገር አትበዩም። ፈጣሪ ያንቺ ያለውን ነገር ብቻ ነው የምትበዩ ማለት ነውና ፈጣሪ ያላለውን ነገር ስለማትበዩ ብዙ አታሽቃብጪ የኔ እናት። አዎ እና አሁን ሃይሚና ብሩኬ ፍቅር ላይ ናቸው። መልካም መቃጠል፣ መልካም እንትን ማለት አንቺ እርር ድብን ቅጥል ስትይ ማየት እንፈልግ ነበረ። ተመስገን ለሱ ክብሩ ይስፋ። እየተቃጠልሽ ነው፣ እየተናደድሽ ነው፣ ቅጥል እያልሽ ነው። እኛም የምንፈልገው ነገር ይሄን ነው ማለት ነው። ምክንያቱም ብሩኬንና ሃይሚን ለመለያየት ስትመጭ ፈጣሪ ደግሞ የስራሽን እንትን ብሎ አረገሽ ማለት ነው። ለሱ ክብር ምስጋና ይገባው። በዚሁ አጋጣሚ ድንገራችሁ በህይወታችሁ ለጓደኛችሁ ምቀኛ የምትሆኑ ካላችሁ፣ ክፋተኛ የምትሆኑ ክፉ ካላችሁ፣ ምን ካላችሁ ምንድነው ማድረግ ያለባችሁ? ከዚህ ተማሩ፣ ከእዩ ተማሩ። ለምን አሁን እዩ እርቅጥል ድብን ያረጋት ምን እንደሆነ ታውቃላችሁ? በጣም ትቀናለሽ። የሰው ስኬት፣ የሰው ስራ፣ የሰው እንትን በጣም ያናድዳታል። ሰው እንዲያድግ አትፈልግም፣ ሰው እንዲቀየር አትፈልግም። የሰውን ውድቀት፣ የሰውን እንትን ነው የምትፈልገው። በሁለተኛ ደረጃ ደግሞ ምንድነው የእዩ ማለት ነው ውዶቼ፣ እዩ የሰው ነገር አትሰማ። የሰው ነገር ማለት ነው። ለምን ካላችሁ በቃ ድርቅ ናት። በቃ ገባችሁ? የኔ ይሄ ህይወት ለኔ ነው የሚገባይ፣ ለሃይሚ አይገባትም። ኢማጂን ለሃይሚ አይገባትም፣ ለኔ ነው የሚገባይ ብላ የምትዳረቅ ሰው ናት ማለት ነው። ገባችሁ? ይሄን ነው የምላችሁ ግን ማለት ነው። ብሩኬ ይመች። ብሩኬ እኔ ሸበላ ምን አባት ይልውንልህ። ዛሬ እንዴት እንዳስደሰትከኝ፣ እንዴት ልፈነድቅ ነበር እኮ እኔ ዛሬ ልል ነበር።
በጣም ነው ደስ ያለኝ። ምክንያቱም አንድ ሰው ሰርቶ ሲቀየር፣ ሰርቶ ሲለወጥ፣ ሰርቶ በዚህ ደረጃ እንትን ሲል በጣም ነው የሚያስደስተው። ወላሂ العظيم እኔ ዛሬ ለብሩኬና ውዶቼ ማለት ነው ዛሬ በሃይሚና በብሩኬ ደስ ያላችሁ ኮሜንቱን አጥለቅልቁት ማለት ነው። ለምን ካላችሁ በቃ እንደዚህ አንድ ሰው ለፍቶ ጥሮ ከቤተሰቡ ጋር ሳይለያይ ስደት ሳይወጣ የሰው ፊት ሳይ ለዚህ ደረጃ ሲቀየር በጣም ነው ደስ የሚል ማለት ነው። ገባችሁ? እና እንግዲህ ዛሬ በሃይሚና በብሩኬ ደስ ያላችሁ እንኳን ደስ አላችሁ ውዶቼ፣ ማሮቼ፣ ፍቅሮቼ። ከምር እኔ በጣም ነው ደስ ያለኝ የሰው ስኬት የሰው እንትን እሱ መቀየር የሚያስፈልግ እንትን የሚላችሁ ሰዎች እንኳን ደስ አላችሁ ማለት ነው። ከዚህ በላይ ሃይሚና ብሩኬ ገና ጠብቁ፣ በጣም ብዙ ደረጃ ይደርሳሉ። በጣም ትልቅ ደረጃ ማለት ነው። እንግዲህ እዩ ደግሞ መልካም መቃጠል፣ ከፈለግሽ ተናደጅ፣ ከፈለግሽ ተገልበሽ፣ ከፈለግሽ ተዘቅዘቂኛ የኛ ጉዳይ አይደለም። ምክንያቱም አንቺ ሰውን ሳይሆን ፈልገሽ የመጣሽው ገንዘብን ነው። ገባሽ? ገንዘብን ፈልገሽ ስለመጣሽ ነው በዚህ ደረጃ ቅጥል ርድብን ያልሽው ማለት ነው እንጂ ገንዘብን ባትፈልጊ ይሄ ይገባኛል እያልሽ አትመጭም ነበር። ኦኬ አሁን ይሄ ይገባኛል የምትይው ለምንድነው? እንትን ነው ኦር ማለት በቃ አላቅም ገንዘብ ስለምትፈልጊ ለዛ ነው። ገንዘብ ብለሽ እንደመጣሽ ደግሞ እኛ ከመጀመሪያው ነገርንሽ ነበር። ገንዘብ ፈልገሽ እንደመጣሽ በቃ ሁሉ ነገርሽ በሃይሚ እንደምትቀኝ በሃይሚ እንትን እንደምትይ ነግረንሽ ነበር። ይሄው ቀስ ቀስ እያልሽ ራስሽ ይፋ አረግሽው፣ ራስሽ አወጣሽው፣ የራስሽን የውስጥሽን ይፋ አውጥተሽዋል። እናመሰግናለን። እኛ ተናግረን አልቀረንም። እንቅጩን ነግረንሽ ነበር። ይሄው ቀስ ቀስ እያልሽ ማንነትሽን ምንነትሽን ገና እዚህ የበለጠ ታወጪዋለሽ፣ ያንቺን ማንነት ማለት ነውና ይሄን ነው እምልሽ። ግን ከምንምና ከማንም በላይ ከገንዘብ በላይ የሰው ልጅ ይበልጣል። ገባሽ? ከገንዘብ ይልቅ የሰው ልጅ ያስፈልገኛል። ሰው ለሰው ጥሩ ነው፣ ሰው ለሰው እንትን ነው ብለሽ እንትን በይ እወቂ ማለት ነው። ምክንያቱም አይ ዶንት ኖ ከምንምና ከገንዘብ በላይ የሰው ልጅ ይበልጣል። ገባሽ? አንቺ ደግሞ የምታስበልጩ ምን ነው? ገንዘብን ነው። አየሽ? መጀመሪያውም ጀምረሽ ብሩኬን ያጠመድሽው ለገንዘብ እንጂ ፈልገሽው አይደለም። ገንዘብ ስላለው የሱን ገንዘብ በትነሽ ልትወስጂ ልትካፈይ ነበር የመጣሽው። አየሽ? በራስሽ ጊዜ ጭምብልሽን ገለጥሽው። ጭምብልሽን ማለት ነው። ገባሽ? ጭምብልሽን ቀስ እያልሽ ታወጪዋለሽ የኔ እናት። እና ለማንኛውም እንግዲህ መልካም መቃጠል፣ መልካም መናደድ፣ መልካም መበሳጨት። ከዚህ በላይም ብትበሳጭኛ ደስ ይለናል፣ አይከፋንም። ትልቁ ፖይንትኛ አንቺን ማናደድ ነው፣ አንቺን ማቃጠል ነው፣ አንቺን ወይ እንድትይ ማድረግ ነው። እኛ ምን አገባን? ከፈለግሽ ጨልለሽ ልትሄጂ የኛ ጉዳይ አይደለም። ምክንያቱም መጀመሪያውም ምን ፈልገሽ እንደመጣሽ ለምን ብሩኬን እንዳጠመድሽው እናውቃለን። መረጃው ደርሶናል ማለት ነውና ግን በዚህ ደረጃ ቶሎ ብለሽ በይፋ ማንነትሽን ታወጪዋለሽ ብዬ ገምቼ አላቅምና ማንነትሽን ስላወጣሽው እናመሰግናለን። በዚሁ አጋጣሚ ልንገራችሁ ህዩ ከምትፈልገው ከብሩኬ ገንዘብ ነው። ገንዘብ በቃ ማለት ተከፋይ ዩቲዩበር ስለሆነ እበላለሁ ብላ ነው የመጣችው። አልተሳካላትም ማለት ነውና አሁን ሃይሚና ብሩኬ ከአንድ ላይ ስለተመለሱ ምን አለሽ መሰላችሁ? ጀለሴ ቤቱን ንብረቱን ምኑን ማለት ጀመረሽ ማለት ነው። እና ሰውን ለገንዘብ ብላችሁ አትቀርቡ። ባይዘው እንደ እዩ ትዋረዳላችሁ። አሁን እዩ ለገንዘብ ብላ እንደቀረበችው በራሷ ጊዜ እኛ ስንናገር የነበረውን በራሷ ጊዜ አወጣችሁ። ማንነቷን ምንነቷን ምኗን አወጣችሁ ማለት ነውና በጣም ስለገረመኝ ነው። ግን ለወደፊቱ ግን ተጠንቀቂ። ምክንያቱም ሰው በገንዘብ ደረጃ እንደዚህ ሲገምትሽ ኢማጂን በጣም ነው የሚያስጠላው ማለት ነውና አሁን በገንዘብ ደረጃ ሰውን እንትን ማለት ጥሩ አይደለም። ምንድነው ይባለው በአላህ በገንዘብ ደረጃ እንደዚህ በዚህ ደረጃ ራስሽ ማስገመት ጥሩ አይደለም። እና ለማንኛውም የዛሬው ቪዲዮ ብዙ ነገር ትማሩበታላችሁ ብዬ አስባለሁ።
ገባችሁ? አንዳንድ ሰዎች እናንተ ለምን እንደሚፈልጓችሁ ለምን እንትን እንደሚሏችሁ ለምን እነዛን ማናቸው እነምናቸው የነዛን ሰዎች ጭንቅላት መረዳት አለባችሁ። እኔ በይዘው በህይወቴ የዋህነት ያጠቃኛል፣ ግን እነዛን ሰዎች ደግሞ ሰልፍሽነት ካየው ደግሞ እኔ እንትን አልበለጥም ማለት ነውና ከህዩ የተማርኩት ደግሞ ምንድነው እሷ ሰልፍሽ ሆና የሰውን ህይወት አበላሽታ ያንን ነገር ለመውሰድ የምትታገል ሴት ናት። እኔ ከእዩ የተማርኩት ማለት ነው። አሁንም ደግሞ እንደዚህ ነው። አሁንም ደግሞ ድብን ድርቅ ብላ ገንዘብ ለሃይሚ አይገባትም፣ ገንዘብ እንደዚህ አይላትም፣ የኔ ነው እያለሽ እየተቃጠለሽ ነው። መልካም መቃጠል፣ መልካም መናደድ፣ መልካም ጭቅጭቅ መልካም ብጭቅጭቀኛ የምንፈልገው እዩን እንደዚህ ማሳበድ ነበረ። ብሩኬ ትችላለህ፣ ከምሬ ነው የምነግር፣ ወላሂ ትችላለህ። በዚህ ደረጃ ቀጥል ስላለች እዩ ደስ ብሎናል። ቴንኪው ሶ ማች እናመሰግናለን። ደመላሽ ብያለሁ፣ ደመላሽ። ምክንያቱም አላማህን በደንብ ጠንቅቀ ስለምታውቅ ማለት ነው። ከምር ኢማጂን በጣም ላይክ አድርጌዋለሁ። እሷ እየተንጣጣሽ ነው፣ እሱ በዚህ ስራውን እየሰራ ነው። ሼር አድርጉ።